መከረች ነው የአዲስ አበባ ህጋዊ አቋምና የብሔር ፖለቲካ የሀገረ መንግስት ግንባታ የስበት ማዕከል ጉዳዮች ሆነዋል። ተፎካካሪ ትርክቶች አሁን አየሩን ይዘውታል። ኮሪደር ልማት በጣም ዋና ትኩረት ያደረገው ከተማዋን ለነዋሪዎቿ ምቹ የማድረግ ነው። ክቡር ከንቲባ ሆይ ለነዋሪዎች ምቹ ማድረግ ማለት ነዋሪን ማንሳትና ማፈናቀል ከዚያም እምጥ ይግባ ስምጥ ደብዛው እንዲጠፋ ማድረግ ነው እንዴ? ኢትዮጵያ ባለፉት 10 ዓመታት ውስጥ በታሪኳ አጋጥሟት ከማያውቁ እጅግ ውስብስብ የፖለቲካ የማህበራዊ የደህንነት ፈተናዎችን እያለፈች ትገኛለች። የፖለቲካ ኤሊቶች ባልተስማሙባቸው መሰረታዊ ጉዳዮች የተነሳ ሰፊ ጎራ የከፋፈለ ፍትጊያ ታይቷል። አዲስ አበባ የብሔርተኞች የዜግነት ፖለቲካ አቀንቃኞች የመሬት ባለቤትነት ጥያቄዎች ይገባኛልና የፖሊሲ የስትራቴጂ የነዚህ ሁሉ ጥያቄዎች ታይም ቦምብ በምድሯ ላይ ተጠምዶ ይገኛል። በተለያዩ ጊዜያት በተነካካ ቁጥር ለበርካታ ደም አፋሳሽ ግጭቶች፣ አለመግባባቶች ከተማዋ ተዳርጋ ቆይታለች። የዚህ ሁሉ ስር የሰደዱ መዋቅራዊ ጉዳዮች በዘላቂነት ለመፍታት እና የጋራ ሀገረ መንግስት ግንባታን እውን ለማድረግ የተቋቋመው የኢትዮጵያ ሀገራዊ ምክክር ኮሚሽን አሁን ላይ ወሳኝ የሆኑ ሀገራዊ አጀንዳዎችን በማንሳት ውይይት የሚያደርግበት ምዕራፍ ላይ ደርሷል። ይህ ምክክር ከምክክርም በላይ ነው። የኢትዮጵያን የነገዋን እጣ ፋንታ መወሰን ይችላል። አያገባኝም፣ አይመለከተኝም ፈጽሞ ማለት አይቻልም። ውሳኔው ያገባናል፣ ውሳኔው ይተገበራል። በግልጽ ቋንቋ ነገሩን ብሎ እንደጠየቀው አቋማችን ግልጽ ነው። አዲስ አበባ የነዋሪዎች አዲስ አበባ የማን ናት ነው? አዲስ አበባ የሁሉም ኢትዮጵያውያን ናት። የኦሮሚያ ክልል ዋና ከተማ ናት። ለምን አዲስ አበባ የምክክር ኮሚሽኑ ዋነኛ መወያያ አጀንዳ ሆነች? አዲስ አበባ የኢትዮጵያ መዲና፣ የአፍሪካ ህብረት መቀመጫ፣ የዲፕሎማቲክ ማዕከል፣ ከተማዋ የሁሉም የብሔር ብሔረሰቦች ስብጥር ህብረት የሆነችም ጭምር ነች። ህብረ ባህላዊትም መዲና ነች። በዚህም የተነሳ በፖለቲካና በህገ መንግስታዊ አወቃቀሯ ላይ የሚነሱ ጥያቄዎች የጠቅላላ የሀገሪቱን የወደፊት አቅጣጫ ፈጽመው ገና ካሁኑ መወሰን ይችላሉ። ባለፉት ዓመታት ከተማዋ ግልጽ የሆነ የህግና የአስተዳደር መሰረት በማጣቷ ምክንያት በፌዴራል መንግስቱ በኦሮሚያ ክልል እና በነዋሪዎቿ መካከል የባለቤትነትና የአስተዳደራዊ ጉዳዮችን ያልተቋጩ ውዝግቦችን እየመዘዙ ህብረተሰቡን በአይነ ቁራኛ እንዲተያዩ እያደረጉ ቆይተዋል። I am dead serious. The country is almost gone. ይህ የሴራ ፖለቲከኞች ዋነኛ ተግባር ነው። ሚዲያቸውን የሚያደልቡትም በዚህ ነው። ኢትዮ ፎረምና መሰል ሚዲያዎች ዋነኛ ገቢያቸውን የሚሰበስቡት በእነዚህ አይነት ቁስል ቀስቃሽ የሆኑ ጉዳይ ፖለቲካዎችም ጭምር ነው። አዲስ አበባን የሚጠርጉት የሚያፈናቅሉትና የሚያፈርሱት ለኦሮሞ አስበው ወይም ከተማውን አስውበው አገር ለመጥቀም እንዳልሆነ ክርክር የለውም። የዚህ ሁሉ አሳሳቢ ጉዳዮች በሀገራዊ ምክክሩ ላይ የአዲስ አበባ ጉዳይ በአጀንዳነት መያዙና መቅረቡ እጅግ ተገቢ የሚባል ነው፣ የሚጠበቅም እርምጃ ነው። የሀገሪቷ የሁሉም የሴራ ፖለቲካና የትጥቅ ትግል ማካሄጃ መሰረቶች ሙሉ በሙሉ አዲስ አበባ መነሻ ያደርጋሉ፣ አሊያም መዳረሻቸው ያረጉታል። ባለቤትነት ጥያቄ ሲነሳ እነዚህን የምንጠቅስ ከሆነ እንግዲህ ማን ባለቤትነት ይገባዋል የሚለው ግልጽ ሆኖ መውጣት የሚችል ነው። የምክክር መድረኩ ላይ የቀረቡት 4 የህጋዊ አቋሞችን ስንመለከት የመጀመሪያው አዲስ አበባን ራስ ገዝ ማድረግ። ይህንን ይዘቱን ስንቃኘው አዲስ አበባ ራሷን በራሷ የምታስተዳድር የራሷ ህግ እና አስተዳደር ያላት ነፃ ከተማ ማድረግ፣ ከተማዋ በዙሪያዋ ካሉ ክልሎች ጋር የሚኖራትን ግንኙነት በግልጽ በገደብ በህግ ማስቀመጥ ዋነኛው ነው። በሁለተኛ ደረጃ ደግሞ የተቀመጠው ይህ ነው። የፌዴራሉ አካል ማድረግ፣ ከተማዋ በቀጥታ በፌዴራል መንግስቱ ስር ሆና የሀገሪቱ መዲና የፌዴራሉ ግዛት መቀመጫ ማድረግ። በሶስተኛ ደረጃ ደግሞ የተቀመጠው
ይህ ነው። ራሷን የቻለች ክልል ማድረግ፣ ልክ እንደ ሌሎች ክልሎች ራሷን ሙሉ በሙሉ ክልል አድርጎ ማቋቋም፣ ህገ መንግስታዊ ውክልና እንዲኖራት ማስቻል፣ በፌዴሬሽን ምክር ቤትና በፌዴራሉ መዋቅሮች ሙሉ ውክልና ድምጽና የፌዴራል በጀት ድጎማም እንድታገኝ ማመቻቸት። ይህ በሶስተኛ ደረጃ የተቀመጠ ነው። በአራተኛና በመጨረሻ ደረጃ ደግሞ የተቀመጠው ይህ ነው። የኦሮሚያ አካል ማድረግ፣ ከተማዋ በኦሮሚያ ክልል መዋቅር ስር ገብታ የክልሉ አስተዳደር አንዷ አካል እንድትሆን ማድረግ። እነዚህ አራት ትልልቅ ጉዳዮች በምክክር መድረኩ ላይ እንደ ሐሳብ ቀርበዋል። ይህ ለዘመናት ያልተደፈረ ፖለቲካም ጭምር ነው። እነዚህ አራት ነጥቦች የምክክር አማራጮች እንጂ የተሰጡ ውሳኔዎች ፈጽመው አይደሉም። ሂደቱ ህዝቡና ተወካዮቹ ከተወያዩ በኋላ የሚስማሙባቸው ጉዳዮችን ወደ ሪፍረንደም ሊያመሩ ይችላሉ። ህገ መንግስታዊ አሰራርም ይኖራል። እነዚህ ሐሳቦች ታስሮ የቆየውን የህገ መንግስት ጥያቄ በሰላማዊና በሳይንሳዊ መንገድ ለመፍታት ታላቅ እድል ይሰጣሉ። 3.1 የአዲስ አበባ ህጋዊ አቋም እዚያው ስር አዲስ አበባ ከኦሮሚያ ክልል ጋር ያለው ግንኙነት፣ ከዚያው ስር አዲስ አበባ ከተማ የበጀት ድርሻ ጉዳይ፣ 3.1.2 ለፌዴራል ዋና ከተማ ጉዳይ፣ 3.1.3 የአዲስ አበባ ፖሊስና ፍርድ ቤት ጉዳይ፣ 3.1.4 የአዲስ አበባ ወሰንና የቦታዎች ስያሜዎች። ይህ የዘመናችንን ደፋር ጀግንነት የሚጠይቅም ውሳኔም ጭምር ነው። በአዲስ አበባ ውስጥ አንገብጋቢ የተባሉት እነዚህ ናቸው። ተቋማዊ አደረጃጀት፣ የበጀት ድልድል፣ የፍርድ ቤት ሂደት፣ የውክልና ጉዳዮች፣ እነዚህ በሰፊው የሚነሱ ናቸው። የበጀትና የፋይናንስ ድርሻን ስንመለከት ከተማዋ የምታመነጨው ገቢና ከፌዴራል መንግስቱ የምታገኘው ድጎማ እንዴት በህግ ይወሰን? ይህ እጅግ አንገብጋቢ ነው። ሰፊ የህግ አሰራር ክፍተትም ያለበት ነው። የቀድሞ መንግስቶች ሁን ብለው እንደ ጋሬጣ በህዝቡ መካከል ያስቀመጡትም ጭምር ነው። የፖሊስ እና የደህንነት መዋቅር፣ የከተማዋ ፖሊስ በፌዴራሉ ስር ይሁን ወይንስ ሙሉ በሙሉ በከተማዋ ነፃ ተቋም ይተዳደር የሚሉት እጅግ እስካሁን ድረስ አወዛጋቢ ጥያቄዎች ናቸው። የፍርድ ቤት መዋቅር፣ አዲስ አበባ የራሷ ጠቅላይ ፍርድ ቤት ይኑራት ወይንስ አይኑራት፣ እንዲሁም ሰበር ሰሚ ችሎት እንዴት ሊሆን ይገባል የሚሉት እጅግ አወዛጋቢ ጥያቄዎች ናቸው። ጠቅላይ ፍርድ ቤት ስር ትቀጥል ወይንስ በራሷ ትቀጥል የሚሉት እስካሁን ድረስ በህግ ዙሪያ የሚሰሩ ሰዎች ራስ መታታቸው ነው። አሁን የዘመናት ጥያቄያቸው መፈቻ ሊያገኝ ነው። በፌዴሬሽን ምክር ቤት ያለው ውክልና እስካሁን ድረስ አጨቃጫቂ ነው። አዲስ አበባ የሁሉም ኢትዮጵያውያን ስብስብ እንደመሆኗ መጠን በፌዴሬሽን ምክር ቤት በነዋሪዎቿ ልክ እንዴት ትወከል? አዲስ አበባ እነዚህን ጥያቄዎች የግድ መፍታት ይላታል። የብሔርተኝነት ፖለቲካ፣ የመሬት ጥያቄ፣ የሀገር መንግስት ግንባታ እጅግ ወሳኝ የተባሉት ናቸው። መሬትን ለብሔር የሚል እይታ እና ህብረ ብሔራዊ ዜግነት ሁለቱ የሀገሪቷ የግጭት መሰረቶች ናቸው። እነዚህ ምሰሶዎች በኢትዮጵያ ፖለቲካ ውስጥ ትልቅ ደንቃራ ሆነው ቆይተዋል። የከፉ አስተሳሰቦችን ስንመለከት መሬትን ለአንድ የተወሰነ ብሔር ብቻ አርጎ ማየት፣ ጽንፍ የረገጡ አመለካከቶችን ለማራመድ እጅግ ክፍተት ሰጥቷል። በዚህም የተነሳ ባንዳዎች በሰፊው የሚርመሰመሱበት ገበያም ጭምር ነው። እውነታውንና መሬትን ስንመለከት መሬት በተፈጥሮ የሀገር ሀብትና የምርት ማምረቻ መጠቀሚያ እንጂ መሬቱ በራሱ የብሔር ማንነትን ለማላበስ የሚሞከረው ሂደት ህዝቦችን ከህዝቦች ጋር ለማጨራረስ ያቀደም ጭምር ነው። አዲስ አበባን ጨምሮ በርካታ የኢትዮጵያ ከተሞች ያደጉት የለሙት እና አሁናዊ ቅርጻቸውን የያዙት በሁሉም የኢትዮጵያውያን የተቀናጀ ሀብት፣ እውቀት፣ ጉልበት፣ ኢንቨስትመንት ጭምር ነው። የክልሎች የድንበር ውዝግቦች እና የፖለቲካ ውሳኔዎችን ስንመለከት ስንቃኝ ይህ የመሬት ሂደት እጅግ አሳሳቢ ደረጃ ላይ መድረሱን እንመለከታለን። መሬትን ከብሔር ማንነት ጋር የማያያዝ አባዜ እጅግ ጎርቶናል። ጉዳዩ አዲስ አበባ ላይ ብቻ ታጥሮ የቆየ ጉዳይ አይደለም። በሀገሪቱ በተለያዩ ከተሞች የሚታዩ ግጭቶችን ብንመለከት ጉዳዩ ምን ያክል ስር እንደሰደደ የሚያሳይም ጭምር ነው። ለማሳያ እንኳን እነዚህን አራቶች እንመልከት። በወልቃይት ራያ አካባቢዎች ያሉ የማንነትና የወሰን ነክ ውዝግቦች፣ ሁለተኛ በቤኒሻንጉል ጉሙዝ መተከል እና በወለጋ አዋሳኝ ቦታዎች የሚገኙ እንቅስቃሴዎች፣ ሶስተኛ በአፋር
በአፋርና በሶማሌ ክልሎች የሚገኙ ግጭቶች፣ አራተኛ በኦሮሚያና በሶማሌ አዋሳኝ ቦታዎች ያሉ እስታውን አከራካሪ ቦታዎችን ማንሳት እንችላለን። ይህ የብሔር ፖለቲካ እየፈጠረው አንድ ራስ ምታትም ጭምር ነው። የዚህ ሁሉ ችግሮች ህወሓት ቀድሞ በሴራ ሁነኝ ብሎ ህዝቡን ከፋፍሎ ለመግዛት የተጠቀመበት የሴራ ጉንጉንም ጭምር ነው። በኢትዮጵያ ውስጥ ለዘመናት ሲሰራ የቆየው የሴራ ፖለቲካ አሁን ማብቂያው እየደረሰ ይመስላል። ሀገራዊ የምክክር ኮሚሽኑ ዋናውን ችግር ለመፍታት እየጣረ ይገኛል። ወደ በሐሳብ እንሸናነፍ ትክክለኛ ነገር ነው። ሰሞኑ የጉባኤንም ጉዳይ ስንጀምረው ልክ አንዱ ተጠያቂ የሚያደርጉት እንዳልኳችሁ ትላንት መረካከት እንደጀመርኩት ጉባኤው ላይ የሚነሱ ጉባኤው ሳይሆን በጉባኤው በኩል የሚመጣውን ህጋዊነት መቃወም፣ ከዛ ህጋዊነት ማፈንገጥ፣ እሱን ህጋዊነት ማስጣል ስለሆነ እንጂ ጉዳዩ የምር የሚባለው ነገር ጉባኤው ላይ ሄዶ በሐሳብ ተከራክሮ በሐሳብ ተሸናንፎ የነሱ ሐሳብ አሸናፊ ሆኖ ወይ ገዢ ሆኖ ውድቅ ስለሆነ አይደለም። እዛ ላይ ሊተላለፉ የሚችሉ የህጋዊነት ጉዳዮች አሉ። እቺ ሀገር በህግና በስርዓት ብቻ እንድትመራ የሚያደርግ ማለት ነው። በዛ መንገድ ደግሞ የግል ጥቅማቸውን ማስጠበቅ የማይችሉ ወደ ዙፋን በህጋዊ መንገድ መምጣት የማይችሉ በህዝብ ድምጽ መምጣት የማይችሉ አካላት የሚወስዷቸው አማራጮች ናቸው እነኚህ ዘራፍ ያልኳችሁ ማለት ነው። ከምክክሩ አሻፈረኝ ያለው ኃይል ግን እጅግ ብዙ ጥያቄ ከህዝቡ ይጠብቀዋል። የመጀመሪያው እዚህ ምክክር ኮሚሽን ላይ ለምን አልተሳተፋችሁም? ሁለተኛው የምክክር ኮሚሽኑ የሚወስነውን ውሳኔዎች የመቀበል ግዴታ ይኖርባቸዋል። አሁን ምክክሩ ላይ መሳተፍ የግድ ነው። የታጠቀውም ያልታጠቀውም አሁን በሐሳብ መፋጨት የግድ ይለዋል። ምክክሩን ወደ ጎን አድርጎ የሚኬድ ሂደት ግን እጅግ ግዙፍ ዋጋ ያስከፍላል። 4 ዓመት ሙሉ አጀንዳ ይሰበስባል። 4 ዓመት አጀንዳ በ4 ሰዓት እንኳን ባይቻል በ4 ቀን፣ በ4 ሳምንት፣ በ4 ወር አንድ ነገር ነው። 4 ዓመት በላይ አጀንዳ መሰብሰብ ማለት ፖለቲካ ለሚገባው ሰው የፖለቲካ ቲያትሩን ወሰን ክልል አልፌ ከመስራት ውጪ ምንድን ነው የሚያመጣው? በምክክር ኮሚሽኑ የሚመጣው ሰላም አካል መሆን በራሱ የታሪክ እጥፋትም ጭምር ነው። ዛሬ የምንገኝበት መድረክ ልባም ለሆኑ ሰዎች የታሪክን፣ የአጋጣሚን፣ የእድልን ጠቃሚነት ማዝለቅ ለፈለጉ ሰዎች በዚያ ብዕር በዚያ ብራና ላይ ሀገርን የሚታደግ የሚጠቅም የሚገነባ ለዘመናት የሚታወስ ታሪክ ለመጻፍ እድል የሚሰጥ ነው። ሁለተኛ የምክክር ኮሚሽኑ ሂደት ውስጥ አለመሳተፍ ለዘላለም እያግሮመረሙ እያላዘኑ ለመቆየት የሚያስገድድም የሚያስቆጭም ይሆናል። የምክክር ኮሚሽኑ ጊዜው ሳያልፍ አሁን መሳተፍ የግድ ይላል። የህወሓትና የመሰሎቹ የዚህ ሁሉ የሴራ ሂደት አሁን የመቃብሩ አፋፍ ላይ ቆመዋል። ህወሓት ከነችግሮቹ መሸኛው ደርሷል። ቤተሰቦቻችን በአዲስ አበባ የቀረቡትን አማራጮች ተመልክታችሁ እናንተ ምን አሳባላችሁ? ጫካ ቤቴ ፖለቲካ ህይወቴ ያሉ አካላቶች እንዴት ከምክክሩ ውጪ መሆን ይችላሉ? ምክክሩ በዋነኝነት የሚመለከተው እነሱን አይደለም ወይ? ለዘመናት በኢትዮጵያ ፖለቲካ ውስጥ ሲነሳ የቆየው የምክክር ጉዳይ ነው። አሁን ምክክሩ እውን ሲሆን ማፈግፈግ ምን ማለት ነው? ኢትዮጵያውያኖች ብዙ ያልተስማማንባቸው ጉዳዮች አሉ። ይህ ግልጽ ሀቅ ነው። ከአዲስ አበባ ባለቤትነት ጥያቄ፣ ከባንዲራ፣ ከሀገረ መንግስት ጀምሮ ብዙ ጉዳዮች አሉብን። እነዚህን ጉዳዮች በስምምነት መጨረስ የግድ ይለናል። አዲስ አበባ የተመሰረተችው ደግሞ የሌሎችን መሬት በወረራ በተያዘ ቦታ ላይ ሳይሆን የአማራ ርስት በሆነችው በረራ ላይ ነው። ለምሳሌ እኔ በምንም አጋጣሚ እዚሁ ተወልጄ ነው ያደግኩት፣ ግን አዲስ አበባ የሚል ቃል አልጠቀምም። ለምሳሌ እኔ በማንኛውም መልኩ ፊንፊኔ ነው ማለት። አዲስ አበባ የኦሮሞ ናት ልትሆን የምትችለው የኦሮሞ ናት። የኦሮሚያ ዋና ከተማ እኮ አዲስ አበባ ናት።
ቀለበት ውስጥ አድርገን በ24 አወር መቆጣጠር የሚያስችል አቅም ነበራል። ኢትዮጵያን ማጽናት ካስፈለገ ቁጭ ብሎ ከዋርካው ስር መወያየት የግድ ይላል። በየሶሻል ሚዲያዎቹ የምንመለከታቸው የማጥላላት ንግግሮች እንደዚሁም ሁነኝ ብሎ የምክክር ኮሚሽኑን ማጥላላት የተወሰነ ጉዳይ ላይ ሐሳብ ለመስጠት እንዲሁም ጉዳዩን ለማዳመቅ የተደረገ ነው የሚሉ ሂደቶች አሁን ላይ ዋጋ ቢስ ነው። ማጥላላት እጅግ የከፋ ዋጋ ያስከፍላል። ይህ የፓወር ፖለቲካ ነው። የፓወር ስትራግሉ ደግሞ አዲስ አበባ ነው። አዲስ አበባ ደግሞ የአፍሪካ መዲና ነች። ይህ የትውልዱን መጻኢ ተስፋ የመወሰን ጉዳይ ነው። ትግሉ አዲስ አበባን ለመያዝ ነው። አሁን የአዲስ አበባ ጉዳይ እጅግ አንገብጋቢ እየሆነ ነው።